خانية لا يالنو خانية كميبال كتاب لا مالتنو وإن استقى سويو عامدا هم بلو فلقه أي تعمد خروج القيء توكا موطات هم بلو أدرقه إلالو فلقه هم بلو توكا انديوت أدرقه بجمهم بماناتشوم نقر وكان هنا ملء فيه عفوكو مالتنو كو يمولا هنا إيه የሚወጣው ነገር ማለት ነው አፍን እኮ ማለት ነው ምንድን ሆነ የሞላ ሆነ ማለት ነው مرحبا እሺ فعليه القضاء በዚህ ሰውዬ ላይ ምን አለበት قضاء ግዴታ አለበት دون الكفاره كفاره ግን የለበትም قال في تصحيح ላይ አሉ قيد بملء الفم አፍን የሚሞላ ሆነ ያለው ደግሞ የሰውዬ የሚወጣበት ምንድነው لانه ምክንያቱም اذا كان كهون أقل لأنس كهون لا يفطر عند أبي يوسف بأبي يوسف زندا أفن ما يملا كهون زرو من وطاي بالمنا أفن ما يملا نجر شجر يلوم أسفتر ميلالو بأبي يوسف زندا نو نالزيانو بميل إلفان بلو يكيده ويلالو واعتمده المحبوبي يهنن قول إمام المحبوبي من بلوتال يعني اعتماد أدرجوتال مالتنا طرنو بلوتال تدقفوتال يهنن قول يزوتال مالتنا مرحبا شي تدقفوتال وقال في اختيار لم يبال كتاب لا يكون دغمو على صاحب الاختيار وهو صحيح مهنو يا ابو يوسف قول ان محبوبي اعتماد يدرجوت يتدقفوت يازوت قول معناته وهو يهم دغمو كو روايه الحسني حسن ورينو عن ابي حنيفه كابو حنيفه حسن ورينو وان كان بيهون في ظاهر الروايه لا يمكن بيهونم يالو لم يفصل تفصيل እንደዚህ አድርጎ ባይዘረዝሩም ምንድን ባይሉም አይ አፍን የማይሞላ ከሆነ አያስፈጥርም ብሎ ባያብራሩ መጀመሪያ ላይ ሰውየው እንግዲህ አስቲቃ ካደረገ ሊያስታውቀው ካደረገ ያስፈጥረዋል እና ቀض አለበት የሚለውን ብቻ በሆን ቢያወሩት መሐመድ ኢብኑ ሐሰን ከአቡ ሐኒፋ ያወሩት እንደዛ ቢሆንም ሐሰን ኢብኑ ዚያድ ግን ከአቡ ሐኒፋ እንዲህ አይነት ወሬ አውርተዋልና አፍን የማይሞላ ከሆነ ትንሽ ነገር ከሆነች ችግር የለውም አያስፈጥረውም ማለት ነው لأن ما دون ملء الفم لأن ما مكنياتهم يعني هي نجر مراك የሚባለው ነገር دون ملء الفم የሆነ ነገር ካፍ ሙሉ በታች ያን ካፍ ሙሉ ያነሰ የሆነ ነገር ተበዑ ሊሪቂ يعني የምራቅ ተከታይ ነው ከማለው ተጀሻ ለምሳሌ ሰውየው ያገሳው ይመስል አገሳው ለምሳሌ እና ወደ አፉ የተወሰነ ነገር ወጣ አያስፈጥረው يعني እንደ ምራቅ ነውና ይሄ ነገር የሚታየው ማለት ነው ትንሽ ስለሆነ አፍን የማይሞላ ስለሆነ مرحبا وكذا እንደዚሁ እኮ አያስፈጥርም لو عاد الى جوفه يعني የሚወጣው ነገር እኮ ማለት ነው እኮ ይሄ ያስወጣው ነገር ትንሽ የሆነው ነገር ወደ ሆዱ ቢመለስበትም ትንሽ ስለሆነ አያስፈጥረውም ማለት ነው لأن ما دون ملء الفم ምክንያቱም እኮ ካፍ ሙሉ በታች ሆነ ነገር ليس بخارج حكما يعني حكما በሐይቃ ቢወጣም حكما ግን ወጭ አይባልም يعني ምንድን ስለሆነ ትንሽ ስለሆነ ማውራትንም ሆነ ማናቸውንም ነገር ስለማይከለክል ወጭ ይወጣ ነው አይባልም وإن أعاده ይህን ፈልጎ ያስወጣውን ነገር ትንሽ ሆነችዋን ነገር ማለት ነው ከመለሰው عن أبي يوسف ከአቡ ዩሱፍ ምንድን አሉ فيه روايتان ሁለት ሪዋያት ወርቷል ሁለት ወሬ في روايه ባንድ ወሬ لا يفصل አይበላሽም ጾም لأنه مكنياتهم لا يوصف بالخروج بموطات يوصف ما يجلصمنا فلا يوصف بالدخول لمن تنش ነው ብለን ስላል በመውጣት አይገለጽም ብለናልና فلا يوصف بالدخول በመግባትም አይገለጽም አንድ ሪዋያ وفي روايه بند روايه ደግሞ يفسد ይበላሻል لأن فعلهم مكنياتهم ስራው في الإخراج በማስወጣት አንድሆን ብሎ والإعادة ደግሞ በመመለስ ቀር ከሱራ በዛና ያስፈጥረዋል የሚል فصار ملحقا የሚከተል ሆነ እኮ ይሄ ቢሚል ኢልፈሚል ካፍን በሞላ ነገር የሚከተል ሆነ አፍን የሚሞላ ነገር ከወጣ ሰውየው ካደረ እንዲወጣው ካደረገ ያስፈጥረዋል አፍን የሚሞላ ነገር ደግሞ ሰውየው የሚያስገባ ከሆነ ወደ ውስጥ የሚመልስ ከሆነም ያስፈጥረዋልና የሚያስታውቀውን ነገር ያልበለዛ ዝም ብሎ ከውጭ አውጥቶ ከሆነማ ትንሽም ነገር ቢሆን ያስፈጥረዋል እዛው ካፍ ውስጥ ያለን ከውስጥ የሚወጣ የሆነ ነገር ነውና ነው ወማን ይብተላዓ እሺ ኻኒያ ይላሉ አሁንም ከኻኒያ ነው ይሄ የተወሰደው ወማን ይብተላዓ የዋጠ ሰውዬ الحصوه ተጠጠርን او الحديد ወይንም ብረትን ነገር او نحوهما ወይንም እነዚህን የመሳሰሉ لا ياكله الانسان የሰው ልጅ የማይበላው የሆነ او يستقذره ወይንም እኮ የሰው ልጅ የሚጸየፈው
ቆሻሻ ነው የሚለው የማይበላው የሆነ ዓደተን የሆነ ነገር ዋጠ ሰውየው አፍጦር ያስፈጥረዋል ለምን لوجود صورة المفطر ظاهر የሚያስፈጥር ሱራው ስላለ ምንድን ይሄ መዋጥ ኢብትላዕ ማስገባት የሚባለው ነገር ولا كفارة عليه ከፋራ የለበትም لعدم المعنى معناው ግን ስለሌለ ምንድነው ተغذي የሚባል ለቀለብ ነገር ስላልሆነ ያስገባው ለቀለብ ነገር የሚሆን ነገር ሸህዋ قضاء البطن የሆድን ፍላጎት ሸህወተ البطن قضاء ስለማያደርግ ስለማይፈጽም ስለማያወጣ ማለት ነው ومن جامع ግንኙነት ያደረገ አደምየን ሰውን ማለት ነው ቁሐየን የሆነችን በህይወት ያለን عامدن هم ብሎ في احد السبيلين ከሁለት መንገዶች ባንዱ አንዘለ አወረደ አውላ አላወረደም او اكل ወይንም በላ او شرب ወይንም ጠጣ ما يتغذى به ቀለብ በሚደረግበት ነገር او يتداوى به ወይንም ደግሞ እኮ መድኃኒት የሚደረግ የሆነ ነገር ጠጣ ሽሮብን ይመስል ማናቸውንም ነገር فعليه القضاء والكفاره كفارም አለበት ቀዷም አለበት እንደ አቡ ሐኒፋ እንደ ኢማም አልአዕዘም ረዲየላሁ ዐንሁ እንደ ሻፊዒ ነው ረዲየላሁ ዐንሁ እሳቸው ምንድነው የሚሉት በጅማዕ ብቻ ነው ከፋራን የሚያስወጅቡት እንደ ኢማሙን አልአዕዘም ግን እሳ ምንድነው ምን ይላሉ ሆን ብሎ ከበላ ሰውየው በጅማዕ ብቻ ሳይሆን በመብላት በመጠጣትም ሆን ብሎ ካደረገ ያኛውም ዝሮ ቀዷ الفرج ነው ሸህዋ ያወጣለት እዚህም ጋር ግን ምንድነው قضاء البطن ስለሆነ ይሄም የሚያወጣው ሸህዋን ስለሚያወጣ የሆድን ሸህዋ ስለሚፈጽም እዚህም ላይ ከፋራ ግዴታ አለ ይላሉ እና ይሄ ደግሞ ያው መድኃኒትም ሆነ ምናምን የሚደረግ ነገር ቢጠጣም ብለን ያለው ያው ያለ ችግር ያለ ህመም የሆነ ጊዜ ነው እንጂ ያልበለዚያ ህመምተኛ ሰው ምን ማድረግ እንደሚፈቀድለት አለ ወደፊት ይመጣል لكمال الجنايه ያው ጥፋቲቱ ሙሉ ስለሆነች ከፋራ አለበት بقضاء شهوة الفرج او البطن ያያችሁት በመፈጸም በመስራት شهوة الفرج فرجን ፍላጎትና ወይ البطن የሆድን ፍላጎት እኮ ማለት ነው እኮ በመፈጸም ጥፋቲቱ ሙሉ ሆናለችና ከፋራም ቀዷም ይወጅብበታል مثل كفاره الظهار ልክ እንደ ዚሃር ከፋራ ሚስቱን ለምሳሌ አንቺ ከظهሪ ኡሚ አንቺ እኮ እንደናቲ ጀርባ ነሽ ብሎ ያላትን ይመስል ማለት ነው ይሄም ምንድነው እንግዲህ ካገኘ ሑር ባሪያ ማድለት አለበት ካላገኘ ሁለት ወር ሙተታቢዕ አድርጎ ተከታታይ አድርጎ ሁለት ወር ቀዷ ግዴታ ከፋራ አለበት ወሰየቲ في بابه ያለነው مرحبا እሺ ومن جامع ደሞ ግንኙነት ያደረገ فيما دون الفرج ከፈርጅ ውጭ ለምሳሌ ከተፍኺዝ ለምሳሌ በታፋ በሚስቱ ሊያደርግ ይችላል ወተብጢኒን ለምሳሌ በሆድ ሊያደርግ ይችላል ወቁብለቲን ለምሳሌ በመሳም ሊሆን ይችላል ወለምሲን በመንካትም ሊሆን ይችላል አው ጃማዓ ወይንም ደግሞ እኮ ግንኙነት አደረገ መይተተን የሞተን እንግዲህ ሞተንችን ግንኙነት አደረገ አው በሂመተን ወይን እንሰሳን ለምሳሌ ግንኙነት አደረገ ማናቸውም ሰው ጾመኛ የሆነ ሰው فانزل به ሰውዬ በዚህን ሐለት አወረደ فعليه القضاء قضاء ግዴታ አለበት لوجود معنى الجماع የጅማዕ ምንድን ማዕና የሚባል ነገር ስላለ ማለት ነው በመንካት ስለሆነ ያወረደው ማለት ነው ሱራውሳ ግን የለም ያኔ ግንኙነት የሚባለው ነገር ስለሆነ በፈርጅ ስላልሆነ ማለት ነው እነኚህኞቹ ሳደሞሳ መይታና በሂማ በፈርጅም حتى ራሱ ቢሆን ግንሳ ያ መሐሉ የሸህዋ ቦታ ስላልሆነ ግንኙነት አድርጓል አይባልም መሐሉ መሐለ ሸህዋ የስሜት ቦታ ስላልሆነ ግንኙነት የሚያደርግበት ጅማዕ አድርጓል አይባልም ማለት ነው ምን አለበት قضاء አለበት ማለት ነው ولا كفاره عليه በሱ ላይ ከፋራ የለበትም ለምንድነው ለኢዳሚ ሱረቲሂ ያኒ ሱራው ስለሌለ ጅማዕ ግንኙነት ማድረግ የሚባለው ነገር ስለሌለ በዚያ በፈርጅ ስለሆነ ወይም ተፍኺዝ ተብጢን ወይም ቁብላ ብቻ ስለሆነ ማለት ነው وليس يلم في افساد الصوم صوم بما وليس في افساد صوم في غير رمضان كفاره رمضان كرمضان وجه بيلا ጾም ላይ ለምሳሌ ጾምን አበላሽ በማናቸውም ነገር ይሁን ከፋራ የለም በዚያ ላይ ቀዷ ነው እንጂ የሚኖርበት لانها ምክንያቱም ወረደት እቺ ከፋራ የምትባለው እኮ ወርዳለች የመጣችው ለምንድነው في حث حرمه رمضان ክብር በመንካት በመጣስ ነው የመጣችው እቺ ከፋራ የምትባለው ረመዳን የተከበረ ነውና ለሱ ነው የመጣው فلا يلحق به غيره በሱ ሌላው አይለጠቅም አይከተልምና ያው ቀዷን የሚወጅብበት ከፋራ ይወጅብበትም ይላል የበዛ እንዳይበዛብን ኢንሻአላህ ለዛሬ እዚህ እናቆማለን የምንቀጥል ይሆናል ባረከላሁ ፊኩም ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ